ሁለተኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ በዛሬው የዋሜራ መርሃ ግብራችን በጋሞ ብሔረሰብ በጋሞ ዞን ስለተከሰተው አሳዛኝ ክስተት አንዳንድ ምላችሁ ነገር ይኖረኛል። በዚህ አጋጣሚ በጋሞ ከፍተኛ የመሬት ናዳ ምንድነው የከፍተኛ አደጋ የተፈጥሮ የመሬት ናዳ ጉዳት ደርሷል እና በጣም ብዙ ወገኖቻችን አልቀዋል፣ ብዙ ወገኖቻችን ሞተዋል። በዚህ አጋጣሚ የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በርካታ ወገኖቻችን ህይወታቸው አልፏል። በጣም ያሳዝናል። መቼም የተፈጥሮ ጉዳቶች በዚህ መልኩ እንደዚህ እየተከታተሉ መምጣታቸው አሳሳቢ ነው። ግን ደግሞ ያው ተፈጥሮ ያው ምን ማድረግ ይቻላል? እና በጋሞ ዞን ጋጮ ባባ ወረዳ ማዘዞ ዶይሳ ቀበሌ ነው የሚባለው። በዛ አካባቢ በተከሰተው የመሬት ናዳ ከፍተኛ ጉዳት ደርሷል። እዚህ ጋር እንደምታዩት በጣም በርካታ ንጹሃን ኢትዮጵያውያን ህይወታቸው አልፏል እና በዚህ አጋጣሚ ለሞቱት ለተጎዱት እዛ አካባቢ ላለው ማህበረሰብ እግዚአብሔር መጽናናቱን ይስጥላለሁኝ። የሞቱትንም ደግሞ በአጸደ ገነት በአብርሃም በይስሐቅ በያዕቆብ ዘንድ እግዚአብሔር ያኑራቸው ላለው እና ከዛ ውጭ ምን ማለት ይቻላል? መቼም ሁላችንም ወደዛ ነው የምንሄደው፣ ወደዚያኛው ዓለም ሁላችንም መሄዳችን አይቀርም። ነገር ግን ቢሆንም ልጆቻቸውን ላጡ፣ አባቶቻቸውን ላጡ፣ እናቶቻቸውን ላጡ፣ ወንድሞቻቸውን ላጡ ጉዳቱ ከባድ ነው እና ደግሞ በተለይ ደግሞ እዚህ አካባቢ በአንድ ላይ እየኖረ ለሚኖረው ማህበረሰብ ጉዳቱ በጣም ከባድ ነው እና መጽናናቱን እግዚአብሔር ይስጣቸው። ሊያጽናና የሚችል ሊያበረታ የሚችል እግዚአብሔር ብቻ ነው እና ይሄንን እላለሁኝ። ይሄን ብዬ ይሄንን አስከትሎ የተሰጡ አስተያየቶች አሉ። በእነሱ ዙሪያ ላይ ነው የምነግራችሁ። ዶክተር ቴድሮስ አዳኖም የቀድሞ የውጭ ጉዳይ ሚኒስትር የቀድሞ የትምህርት ሚኒስቴር ዶክተር ቴድሮስ አዳኖም የዓለም ጤና ድርጅት ዳይሬክተር ይህንን አስመልክቶ ሀዘናቸውን ገልጸዋል። ቴድሮስ አዳኖም በድረገጻቸው በጻፉት ይፋ ባደረጉት በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው የመሬት ናዳ በደረሰው ጉዳት የተሰማኝን ሀዘን እገልጻለሁ ይላሉ ዶክተር ቴድሮስ አዳኖም። በአደጋው ወዳጅ ዘመዶቻቸውን ላጡ ሁሉ መጽናናትን እመኛለሁ። ዓለም ጤና ድርጅት የተቻለውን ድጋፍ እንደሚሰጥ በዚህ አጋጣሚ እገልጻለሁ ብሎ ድርጅታቸውን ወክለው ዶክተር ቴድሮስ አዳኖም በጋሞ በተፈጠረው የተፈጥሮ አደጋ የተሰማቸውን ጥልቅ ሐዘን ገልጸዋል እና ድርጅታቸው የዓለም ጤና ድርጅትን በዛ አካባቢ ደግሞ ለሚያስፈልገው ድጋፍ የድርሻቸውን የቻሉትን እንደሚያበረክቱ የቻሉትን እንደሚሰሩም ደግሞ አሳውቀዋል። በዚህ አጋጣሚ ቴድሮስ አዳኖም ከዚህ በፊት በነበረው ፖለቲካ አንዳንድ ልዩነት ቢኖረንም ለዚህ ላደረጉት ነገር ለወገኖቻችን ድምጽ በመሆናቸው ሀዘናቸውን በመግለጻቸው በዚህ አጋጣሚ ላመሰግናቸው እወዳለሁ። እሳቸው ስዊዘርላንድ አውሮፓ ነው ያሉት፣ ጥሩ ኑሮ እየኖሩ ያሉት። ነገር ግን ጥሩ ኑሮ ቢኖሩ የመጡበትን ማህበረሰብ ማስታወስ፣ የመጡበትን ማህበረሰብ አለመርሳት ትልቅ እና በዚህ አጋጣሚ ዶክተር ቴድሮስ አዳኖምን ማመስገን እፈልጋለሁ። አድማጮቻችን ተመልካቾቻችን እንግዲህ ጋሞ ይሄ ማህበረሰብ የጋሞ ዞን የጋጮ ባባ ወረዳ የዶይሳ ቀበሌ እነዚህ የምታዩቸው ወገኖቻችን አንጎላ ያሉ አይደለም የሚኖሩት፣ ወይም ሞዛምቢክ አይደለም የሚኖሩት፣ ወይንም ደግሞ ቡርኪና ፋሶ አይደለም የሚኖሩት፣ ወይንም ደግሞ ካምቦዲያ አይደለም የሚኖሩት። እነዚህ ሰዎች የሚኖሩት ኢትዮጵያ ውስጥ ነው። በጋሞ ዞን ውስጥ ነው የሚኖሩት እና ኢትዮጵያ ደግሞ መሪ አላት ተብሎ ነው የሚባለው። ጠቅላይ ሚኒስትር አላት፣ መሪ አላት። ኢትዮጵያችን ለዘላለም ታፍራ ተከብራ ትኑር እያሉ የሚሉ ኢትዮጵያ መሪዎች አሏት ነው የሚባለው። ኢትዮጵያ መንግስት አላት ነው የሚባለው። አድማጮቻችን ተመልካቾቻችን እንግዲህ በጋሞ እንደዚህ አይነት ጉዳት ሲደርስበት
ሪዞርቱ የሚዝናናው አብይ አህመድ እነ ሽመልስ አብዲሳ በየሪዞርቱ ነው የሚዝናኑት። በየሪዞርቱ አንዴ መተሃራ ይሄዳሉ፣ አንዴ ጎርጎራ ይሄዳሉ፣ አንዴ ወንጭ ይሄዳሉ፣ አንዴ አላላ ኬላ ይሄዳሉ፣ አንዴ እዛኛው ጋር ሪዞርት ተሰራ ይላሉ፣ አንደኛው እዚህ ጋር ተሰራ ይላሉ፣ አንደኛው እዛ ጋር መናፈሻ ተሰራ ይላሉ፣ እዚህ ጋር ኮሪዶር ተሰራ ይላሉ። በየቦታው ነው የሚዞሩ አብይ አህመድ። በየጊዜው በየቦታው የሚጎበኛቸውን ሪዞርቶች፣ የሚጎበኛቸውን መናፈሻዎች፣ የሚጎበኛቸውን ኮሪደሮች ሲያሳይ ነው። እና በቅርቡ ራሱ ሀረርና ድሬዳዋ ነበረ ሲዝናና ነበር። ሀረርና ድሬዳዋ በተለያዩ ዋሻዎችን ሲዞር ምናምን ሲዞር ማለት ነው የነበረው ሰውየው። ሀረርና ድሬዳዋ የተለያዩ ኮሪደር ልማቶችን የተለያዩ ነገሮችን እዛ በሚያይበት ጊዜ አድማጮቻችን፣ ተመልካቾቻችን በጋሞ ማህበረሰብ ዘንድ ግን እንደዚህ አይነት እየተፈጠረ ነው። የኢትዮጵያውያን ሕይወት እንደ ቅጠል በዚያ እንኳ በተፈጥሮ አደጋ እንደዚህ እያለቁ እየሞቱ ነበረ። ነገር ግን ወደዛ አካባቢ ቢያንስ ሄዶ ህዝቡን ለማጽናናት ህዝቡን አይዟችሁ ለማለት ህዝቡ በቃ የተፈጠረውን አደጋ ምን እንደሆነ በቅርበት ለመመልከት እንኳን የአብይ አህመድ አልሞከረም። አብይ አህመድ ያንን ለማድረግ እንኳን አልሞከረም። ጭራሽ የጋሞ ማህበረሰብ የኢትዮጵያ ሰዎች እንኳን እንዳልሆኑ አድርጎ ነው የቆጠራቸው። በቃ ሰዎች እንዳልሆኑ ምንም እንደሆኑ አድርጎ ነው የቆጠራቸው። ይህ ሁሉ ሀዘን በህዝብ ላይ፣ ይህ ሁሉ ሀዘን በማህበረሰብ ላይ፣ ያው በተፈጥሮ ባስከተለው ማህበረሰብ ላይ ሲደርስ በፌስቡክ ገጹ እንኳን ሀዘኑን መግለጽ ያልቻለ መሪ፣ በፌስቡክ ገጻቸው እንኳን የኦሮሞ ብልጽግናዎች ሀሳባቸውን መግለጽ ያልቻሉ ሰዎች ምን አይነት ጨካኝ እንደሆኑ በግልጽ ያሳዩ ሰዎች መሆናቸው ነው እንግዲህ እያየን ያለን። እና አብይ አህመድ ምንም ያለው ነገር የለም። ምንም በፌስቡክ ገጹም ያለው ነገር የለም። ወደ ጋሞ ማህበረሰብ ዘንድም ወደ 40 ዓመት ተጉዞ ያለውን ነገር ለመከታተል የሞከረው ነገር የለም። ምንም የሰራው ነገር የለም። ልክ የጋሞ ማህበረሰብ እነዚህ ኢትዮጵያውያን ህይወት ልክ እንደ ትንኝና እንደ ካክሮች ይመስል ሞቱ አልሞቱ ስለነሱ አሁን ጊዜ ሰጥቶ ስለነሱ መጨነቅ ምን ያስፈልጋል ብሎ የደመደም ነው የሚመስለው። ያን ያህል እንግዲህ የአብይ አህመድ መንግስትና ስርዓቱ ለኢትዮጵያውያን ነፍስ ክብር እንደሌለው፣ ለኢትዮጵያውያን ክብር እንደሌለው፣ በጣም ጨካኝ እንደሆነ ሀርትለስ እንደሆነ ነው እዚህ ጋር የምናየው ወገኖች። እነ ቴዎድሮስ አዳኖም የሀዘን መግለጫቸውን ሲገልጹ በአገር መሪነት ቦታ ላይ የተቀመጠው የኢትዮጵያ መሪ ነኝ፣ የኢትዮጵያ ጠቅላይ ሚኒስትር ነኝ ብሎ በየጊዜው እየወጣ ኢትዮጵያ አድጋለች፣ ኢትዮጵያ ተመንድጋለች ብሎ የሚለው አብይ አህመድ፣ እነ ሽመልስ አብዲሳ፣ ይሄ የኦሮሞ የዛ አካባቢ የክልል ኃላፊ ምናምን ግን ቦታቸው ላይ የሉ እና በጣም ያሳዝናል። ለማጆች ተመልካቾች ጋሞ ብቻ አይደለም፣ በአርሲም በተከታታይ በኦርቶዶክስ እምነት ተከታዮች ላይ በ30 ከ40 በላይ የሚሆኑ የኦርቶዶክስ እምነት ተከታዮች በዛ አካባቢ ባሉ ጽንፈኞች ተጨፍጭፈዋል፣ ሞተዋል፣ አልቀዋል። የኢትዮጵያ ተዋሕዶ ቤተክርስቲያን ሲኖዶሱ ራሱ ሳይቀር መግለጫ ሁሉ አውጥቷል። አብይ አህመድ ግን እነዚህ የሞቱት ሰዎች ለምንድን ነው የሞቱት ብሎ እንኳን አልጠየቀም። እዛ አካባቢ ሄዶ ህዝቡን ለማጽናናት ነው። እዚህ 50 ሰው፣ እዚህ 50 ሰው፣ እዛ 100 ሰው፣ እዛ 20 ሰው፣ እዛ 10 ሰው፣ እዛ 1000 ሰው ቢሞት ግድ የማይሰጠው ሰው ነው አብይ አህመድ። ግድ የማይሰጠው በአጠቃላይ የኦሮሞ ብልጽግናዎች ግድ አይሰጣቸውም። ሰው ቢሞት፣ ሰው ቢያልቅ፣ ሰው ቢሰቃይ ግዳ እነዚህ ሰዎች በጣም የጭካኔ መንፈስ ያለባቸው ሰዎች ናቸው። እዚህ ጋር አሳያችሁ። ይሄ ዛሬ ነው አድማጮቻችን፣ ተመልካቾቻችን፣ ይሄ ዛሬ ነው። አብይ አህመድ በዩናይትድ አረብ ኤሚሬት ጉብኝት ለማድረግ የኢትዮጵያን አየር መንገድ ይዞ ወደዛ አካባቢ ሄዷል። እንግዲህ ዩናይትድ አረብ ኤሚሬት ከኢራን ጋር በነበረው የሆነ ባለው ነገር ያው የድሮን ውጊያ ላይ አይደል ያለችው ዩናይትድ አረብ ኤሚሬት። ስለዚህ አጋርነቱን ለመግለጽ ለዱባይ ለኤሚሬት መሪዎች አጋርነቱን ለመግለጽ ከጎናችሁ ነን ለማለት እና እዛ አካባቢ የሞቱ የተጎዱ የኤሚሬታውያን ህይወት አሳስቦት አስቆጥቶት በኤሚሬት ላይ የደረሰው ነገር አስቆጭቶት አሳዝኖት ሀዘኑን ለመግለጽ በኢትዮጵያ አየር መንገድ አውሮፕላን ተሳፍሮ ኤሚሬት ዱባይ ገብቶ በዚህ መልኩ አቀባበል ተደርጎለታል። አድማጮቻችን፣ ተመልካቾቻችን
እንግዲህ የእልፍ ኢትዮጵያውያን የእልፍ ኢትዮጵያውያን ህይወት የብዙ ሺህ ኢትዮጵያውያን ህይወት ከአንድ አረብ ወይ ከሁለት አረብ አንሶበት ነው ኤሚሬቶች አረቦች ተጎዱ ብሎ የኢትዮጵያ አየር መንገድን ይዞ ወደዛ አካባቢ ሄደ። ነገር ግን ኢትዮጵያውያን ሲሞቱ ኢትዮጵያውያን ሲያልቁ በዚህ ጋር እንዳየነው ሲያልቁ አብይ አህመድ ቦታው ይናቻል። ግን አረቦች አንድ ነገር ሲሆኑ ግን ተመልከቱ፣ ተቸዋክሎ ተንቀልቅሎ አንድነቱ ወዳጅነቱን ኤሚሬቲዎች የኤሚሬት ሰዎች ለምን ተጎዱ ዩናይትድ አረብ ኤሚሬት ላይ እንዴት እንዲያነት ጉዳት ደረሰባት ብሎ ሀዘኑን ለመግለጽ ወደዛ ሄደ። ግን በጋሞ ጎፋ፣ በጋሞ ዞን፣ በአርሲ በመቶዎች የሚቆጠሩ ኢትዮጵያውያን ሲሞቱ ግን ምንም አልመሰለውም። እና ያለው ልዩነት ነው ጊዜ እና ኢትዮጵያ መንግስት አላት፣ ኢትዮጵያ መሪ አላት ብለን የምናስብ ሰዎች ካለን እዚህ ጋር ቆም ብለን ማሰብ መቻል አለብን። ኢትዮጵያ መሪ አይደለም፣ የኢትዮጵያ መሪ የላትም። ኢትዮጵያ በአሁኑ ጊዜ በዩናይትድ አረብ ኤሚሬት እየተገዛች ያለች አገር ናት። አዲስ አበባ ውስጥ የምናየው ኮሪዶር ልማት ማሸብረቅ፣ ይሄ ሁሉ ነገር በዩናይትድ አረብ ኤሚሬት ገንዘብ እየተሰራ ያለ ነው። እና አዲስ አበባ ከተማ ለዩናይትድ አረብ ኤሚሬቶች ተሽጣለች። ወገኖች ተሽጣለች። የአብይ አህመድ አለቃ የኢትዮጵያ ህዝብ አይደለም። አብይ አህመድ ለኢትዮጵያ ህዝብ አይደለም ታማኝነቱ። አብይ አህመድና የኦሮሞ ብልጽግናዎች ታማኝነታቸው ለአረቦች ለነዚህ ሰዎች ነው፣ ለዩናይትድ አረብ ኤሚሬት ገዢዎች ነው ታማኝነታቸው። ስለዚህ ኢትዮጵያ የራሷ በምትለው ህዝብ እየተተዳደረች አይደለችም። ኢትዮጵያ የአረብ ኤሚሬት ቅኝ ግዛት ነው። ስለዚህ ጌቶቹ ችግር ሲያጋጥማቸው አንጠልጥሎ ይኸው በዚህ መልኩ ሄደ። እዚህ ጋር አንድ እንግዲህ ዝግጅቴን አጠር ያለች ዝግጅት ነው ዛሬ ይዤ የመጣሁት። ይህንን ነገር ከመቋጨቴ በፊት የዩናይትድ አረብ ኤሚሬትን ሰዎች ለመቀበል አብይ አህመድ ወደዛ ሲሄድ እንዳልኳችሁ በትልቁ ሊሰመርበት የሚገባ እሱ በኢትዮጵያ ኤሚሬትን ሄዶ ለማጽናናት በሚሄድበት ጊዜ በብዙ ሺህ የሚቆጠሩ ኢትዮጵያውያን ግን ኢትዮጵያ ውስጥ እየሞቱ እያለቁ ነው። እነሱን ለማየት፣ እነሱን ለመመልከት፣ እነሱን ለመጎብኘት ፍላጎት አላሳየም አብይ አህመድ። ለምን ዲፕሬሲንግ ለሱ እየሞቱ ያሉ ኢትዮጵያውያንን መመልከት፣ እየተፈናቀሉ ያሉ ኢትዮጵያውያንን መመልከት ለሱ ዲፕሬሲንግ። እሱ በቃ የሚያሳዝን ነገር መስማት አይፈልግም። እሱ ማየት የሚፈልገው አበባዎች፣ ማየት የሚፈልገው በቃ ያሸበረቀ ነገር ነው እንጂ ድህነትን ማየት አይፈልግም አብይ አህመድ። ስለ ድህነት እንዲነሳበት፣ ስለ እልቂት፣ ስለ መፈናቀል እንዲነሳበት፣ የህዝቡ ችግር እንዲነገረው አይፈልግም። ማየት የሚፈልገው ነገር ያማረ ነገር ብቻ ነው አብይ አህመድ ማየት የሚፈልገው። ስለዚህ የህዝብን ህይወት ለመቀየር፣ የህዝብን ህይወት ከድህነት ለማውጣት፣ የህዝብ ሀዘን ጋር ሆኖ አብሮ የማዘን ነገር አብይ አህመድ የለበትም። ማዘን አይፈልግም እሱ። ስለዚህ ለኢትዮጵያውያን ህይወት የሚሳሳ ሰው አይደለም። ይሄው ከዚህ በፊትም እኮ ተናግረናል። በወለጋ በቶሌ ቀበሌ ብዙዎች በሚገደሉበት ጊዜ እነሱ የሞቱበት ቦታ፣ እነሱ የተቀበሩበት ቦታ ችግኝን ተክለና ጥላ ይሆናል ያለ ሰው እኮ ነው። የነሱ በሞት ያልተሰማው ሰው እኮ ነው። እኔ ባይገርማችሁ የአብይ አህመድ በጣም ደጋፊ ነበር እና አብይ አህመድ እንደ ብዙዎቻችን የአብይ አህመድን በቀይ መስመር በቀይ ያሰመርኩበትና ይሄ ሰው አይረባም ብዬ እንትፍ አድርጌ የተወኩት መቼ ነው መሰላችሁ? የሻሸመኔው አጫሉ የሞተ ጊዜ ነው። አጫሉ የሞተ ጊዜ ዛሬ 5 ዓመት ማለት ነው። አጫሉ የሞተ ጊዜ እስከዛ ድረስ ምን ነበር? አብይ አህመድ ለምሳሌ ጀዋር ተከበብኩ በሚልበት ጊዜ በየተፈጠረውን ችግር ጀስቲፋይ አድርጌለት ነበር ለአብይ አህመድ። ምንድነው ያለው? ገና ኦፒዲዮ ውስጥ ድምጽ ስለሌለው ኦፒዲዮ ውስጥ ደጋፊ የለው እና አንድ ነገር ቢነገር እነ ጀዋር እነ ለማ ከኦፒዲዮ አመራርነት ያስወግዱታል፣ ድምጽ የለው፣ ምርጫ የለውም እያልኩኝ ጀስቲፋይ ያደርግለት ነበር። ግን ጀዋር መሐመድ ተከበብኩ ካለ በኋላ እንግዲህ ጥቅምት ነው ጀዋር መሐመድ ተከበበ የተባለው። ወደ ህዳር ታህሳስ አካባቢ የብልጽግና ፓርቲ ተቋቋመ፣ ተመሰረተ። ስለዚህ ያ ኦፒዲዮ ውስጥ ሆኖ አብይ አህመድ ይኖረው ነበር ብዬ ያሰብኩት ነገር
ተፈታ ማለት ነው። አሁን የብልጽግና መሪ ሆነ፣ ብልጽግና ፓርቲ ውህድ ፓርቲ ሆነ። ብልጽግና ፓርቲ ውህድ ፓርቲ ከሆነ በኋላ ግን ጀስቲፋይ ላደርግለት አልችልም። ለምን? ነገሮችን ማስተካከል ይችላል፣ መሪ ነው። ያኔ እነ ጀዋር እንዲያደርጉታል እነ ለማ እንዲያደርጉታል የሚባል ሰበብ ልንሰጠው አንችልም። ስለዚህ ከዛ በኋላ ሻሸመኔ ሰኔ ላይ አጫሉ በሚሞትበት ጊዜ የተፈጠረውን ችግር ታውቃላችሁ። ሆድ እየቀደዱ እየገደሉ የሚወለደው አማራ ይሆናል ብለው ሲገሉ የደረሰውን ሰቆቃ ሁላችንም የምናውቀው እና የዛን ጊዜ አስታውሳለሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን እና አቡነ ያሬድም ምናምንም የሆነ ያለውን ነገር በደንብ ይዘግባሉ። በቮይስ ኦፍ አሜሪካ በዶቼ ቬሌ እዛ አካባቢ የነበረውን ሰቆቃ ህዝቡን ቃለ መጠይቅ እያደረጉ ያቀርባሉ። ያኔ የአባይ ሚዲያ ጋዜጠኞች ነበሩ፣ እነ መዓዛ መሐመድ እነ በላይ ማናዬ ምናምንም እዛ አካባቢ ሄደው ህዝቡን ቃለ መጠይቅ አድርጎ ያለውን ነገር ያቀርባሉ። እና ኢትዮጵያውያን በሙሉ ሀዘን ውስጥ ነው የነበር፣ በሀዘን ነበር የነበር። ለምን የሆነው ነገር ሁላችሁም ታውቃላችሁ። እና እንደውም ለምንድን ነው ባንዲራ ዝቅ የማይለው እያልን ሁሉ በፌዴራል መንግስት ደረጃ ይሄ ሁሉ እልቂት ሲፈጸም ባንዲራ ራሱ ለ3 ቀን ዝቅ ማለት አለበት ብለን ሁሉ ብዙዎቻችን ስንናል እና የዛን ጊዜ ህዝብ ሁሉ ሀዘን ውስጥ እያለ፣ ህዝብ ሁሉ ለቅሶ ውስጥ እያለ፣ ህዝብ ሁሉ እውነት ተሰብሮ ባለበት ሁኔታ የአብይ አህመድ ይሄ አንድ እንጦጦ ያለ ፓርክ እሱን ሲያስጎበኝ የሚያሳይ ቪዲዮ ተለቀቀ። በቃ ጥቁር መነጽር አድርጎ በቃ ፓርክ ለፓርክ ሲዘር እየሳቀ ይሄ እኮ ኢትዮጵያ ፓርክ ነው ምናምን እግዚአብሔር ያሳያል። እኔ አሁን ያ ፓርክ ያ ቪዲዮ ለምን ታየ አይደለም እያልኩ ያለሁት፣ ግን ለሁሉ ነገር ጊዜና ሰዓት አለው። አሁን እግዚአብሔር ያሳያችሁ። አሁን ለቅሶ ቤት ሆናችሁ፣ ሀዘን ላይ ሆናችሁ፣ ሀዘን ላይ ሆነ ለቅሶ ቤት ለመድረስ ተብሎ አንዲት እህት ዳንስ ቤት እንደምትሄድ ለብሳ ለቅሶ ቤት ብትመጣ ምንድን ነው ምድር ልብስም እኮ ለመልበስ ሀዘን ቤት የሚለበስ አለ፣ በመንስ ቤት የሚለበስ ጨዋታም ቀልድም ከተባለ እኮ ለሁሉ ነገር ቦታና ጊዜ አለ አይደል እንዴ? እኛ እያዘን ባለበት ጊዜ በእኛ ሀዘን የማይሆን ነገር ሰዎች የሚያደርጉ ከሆነ እንጎዳለን። ማድረጋቸው አይደለም ግን በዛው ወቅት ያንን ነገር ማድረጋቸው እንጎዳለን። እኛ ሀዘን ውስጥ ሆነን በሀዘን ላይ እያለን የማይሆን ነገር ሰዎች ከተናገሩ እንጎዳለን። ሴንሲቲቭ መሆን ያስፈልጋል። ለሁሉ ነገር ጊዜና ቦታ አለ እና የዛን ጊዜ ኢትዮጵያውያን በሙሉ ሀዘን ውስጥ እያለን በአርሲ በባሌ በሐረርጌ የተፈጠረው ሰቆቃ አይተነው የማናውቀው አይነት ሰቆቃ አማራ ናችሁ እየተባለ በሚሆንበት ጊዜ የኢትዮጵያ ቴሌቪዥን አብይ አህመድ ወጥቶ ስለ እንጦጦ ስለ ፓርክ ሲያወራ እየሳቀ እንትን እያለ እዚህ ጋር እኮ ልጆቻችን በዚህ ይጫወታሉ እዛ ጋር ደግሞ ምናምን እያለ ሲያወራ በዛን ጊዜ እኔ ከአብይ አህመድ የምጠብቀው ጥቁር ለብሶ ሻሸመኔ ሄዶ የወደመችው ሻሸመኔ ትሰራለች እንሰራታለን ብሎ እንዲናገር ነበር። እኔ ከአብይ አህመድ የምጠብቅ ነበር። ምን ጠብቅ ነበር? እንደው እሺ ለደህንነት ተብሎ ሻሸመኔ እንኳን መሄድ ባይችልም አትሊስት ሻሸመኔ ለምሳሌ የሉሲ ትምህርት ቤት የሚባል አለ፣ የፈረሰ አይደለ? የሉሲ ትምህርት ቤት ባለቤትን ሻሸመኔ የሞቱባቸውን እዛ ሐረርጌ ባሌ የሞቱባቸውን የተወሰኑትን 5-6ቱን ቤተ መንግስት ጠርቶ ከነሱ ጋር ሆኖ ኢቭን ያሉበት ቦታ እንኳን መሄድ ባይችልም ከደህንነት የተነሳ ከነሱ ጋር ሆኖ ሀዘኑን እንዲገልጽ ነበር የምጠብቅ የነበረው። ጥቁር ክራባት አድርጎ ሀዘኑን እንዲገልጽ ነበር የምጠብቅ የነበረው። እሱ ግን እንኳን ሊያዝን እንኳን ሊሰማው በሻሸመኔ የሆነው ነገር፣ በዝዋይ የሆነው ነገር፣ በሐረር የተለያዩ ከተሞች የሆነው ነገር፣ በባሌ በነሮቢ በተለያዩ በናጋርፋ የሆነው ነገር የተፈጠረው ሰቆቃና እልቂት፣ የዘር ማጽናት፣ የዘር ማጥፋት ምንም እንዳልተፈጠረ ነው የቆጠረው። ምንም እንዳል እዛን ጊዜ ጀምሮ እኔ አልኩ ይህ ሰው አረመኔ ነው። በቃ እነዚህ ሰዎች እነዚህ የኦሮሞ ብልጽግና የሚባሉት ኦህዴድ የሚባሉት ዋው ጨካኞች ናቸው አልኩኝ። ጨካኞች ናቸው ብዬ ከዛን ጊዜ ጀምሮ ነው እኔ ወራጅ አለ ያልኩት። አድማጮቼ፣ ተመልካቾቼ ከዛን ጊዜ ጀምሮ ነው እኔ እንደና አንዳርጋቸው ጽጌ እንደሌሎቹ ቆይቼ አይደለም ወራጅ አለ ያልኩት። እና አብይ የደቡብ አፍሪካ ስምምነቱን ሲፈርም አይደለም እኔ ወራጅ አለ ያልኩት። ከዛ በፊት ከወያኔ ጋር የሚደረገው ጦርነት ሁሉ ሳይጀምር በፊት ያኔ ሻሸመኔ ያለቀች ጊዜ ከዛን ጊዜ ነው ይሄ ሰውዬ አይረባም፣ እነዚህ ሰዎች የኦሮሞ ብልጽግና የሚባሉት አጥፊ እንጂ አገር የሚጠቅሙ አይደሉም ወደሚል ደረጃ የመጣሁት የደረስኩት የዛን ጊዜ ነው። ከዛ በፊትማ ሁላችንም አብይን ደጋፊዎች ነን። ኢትዮጵያ ሲል መደመር ሲል ኢትዮጵያዊነት ሲል
ጥሩ ነገር ሲናገር ያንን የሰማ መቼም የማይደግፍ ነው እንደው የሚገርመኝ ነው። እና ይሄ ነው ወገኖች። እና በዚህ መልኩ የኢትዮጵያውያን በጋሞ ብዙ ሰዎች ሲያልቁ አብይ አህመድ ግን በዚህ መልኩ እንደምታዩት አለቃውን የዱባዩን ገዢ ለማጽናናት ዱባይ ላይ ለተፈጠረው ነገር ለማጽናናት የኢትዮጵያ አየር መንገድን አውሮፕላን ይዞ ወደዚህ ይላል። እዚህ ጋር መጨረሻ የምለው ነገር ተመልከቱ። ይህ ሰውዬ አንድም መሪ እዛ አካባቢ ሚሳኤል ነው በየጊዜው ሚሳኤል የሚተኮስበት ነው። ብዙ መሪዎች እንኳን እዛ አካባቢ ሄዱ አየር መንገዶች ሁሉ እዛ አካባቢ አቁመዋል። ለምን? የጦርነት ቀጠና ነው። በቃ ከቴህራን ከኢራን ወደ እስራኤል፣ ከኢራን ወደ ዱባይ፣ ከኢራን ወደ ካታር፣ ወደ ኤሚሬት፣ ወደ ቆጵሮስ፣ ወደ ተለያዩ ቦታዎች ኢቭን ወደ ኢራቅ ባዝንትን ኩርዶች የሚኖሩበት አካባቢ ራሱ ሚሳኤሎች ይተኮሳሉ። ባሊስቲክ ሚሳኤሎች፣ ክሩዝ ሚሳኤሎች፣ ታማሃክ ሚሳኤሎች፣ የተለያዩ ሚሳኤሎች ነው የሚተኮሱት ወገኖች። በዚህ ጊዜ ኮሜርሻል የኢትዮጵያ አየር መንገድን ይዞ እዛ አካባቢ ኢቭን አብይ አህመድ ይህንን አይሮፕላን የኢትዮጵያን አየር መንገድ ንብረት ይዞ በቢሊዮን የሚቆጠር ንብረት ይዞ እዛ አካባቢ በሚሄድበት ጊዜ ዱባይ ላይ ዱባይ ላይ ሚሳኤል ተተኩሶ ነበር ወገኖች። በዚህ አይነት ችግር ውስጥ ማንም መሪ ያላደረገውን ማንም ሰው ያላደረገውን የኢትዮጵያ ሕዝብ ንብረት የሆነውን ትልቅ አይሮፕላን ይዞ የኢትዮጵያ አየር መንገድን አይሮፕላንና ፓይለቶቹንም ሆስቴሶችንም እዛ ውስጥ የሚሰሩትንም ለአደጋ አጋልጦ የሱን አለቃና የሱን ገዢ ገንዘብ የሚሰጠውን ሰውዬ ለማባበል እና ለማጽናናት ዱባይ ድረስ መሄድ ይሄ ትልቅ ኃላፊነት የጎደለው ስራ እና ያንን ያደረገው ሰውየው የኢትዮጵያ አየር መንገድ ሰራተኞች በሚሳኤል ቢመቱ ግድ አይሰጠውም። ሰውየው ያረባ ወገኖች። እና ይሄ በጣም የተሳሳተ ማንም መሪ ያላደረገው እና ምን ያህል በቃ ኢትዮጵያ በዩናይትድ አረብ ኤሚሬት ቅኝ ግዛት ስር እንደሆነች ይሄ ማሳያ ነው ወገኖች። ስለዚህ አብይ አህመድ አዲስ አበባ እንዲገባ እንዲወጣ ብላችሁ የምትሉ ሰዎች ካላችሁ አሁንም ይሄ ምልክት ይሆናችሁ። ያ ሁሉ ገንዘብ የመጣው ህዝብ እየተበደለ ህዝብ እየተገደለ የህዝብ ኑሮ ውድነት እዛ ወደ ላይ እያሻቀበ አብይ አህመድ ኢትዮጵያን ለአረቦች ሸጧታል። ተሽጣለች ኢትዮጵያ አለ። ይሄንን ነው ተሽጣለች። አዲስ አበባ ከተማ ለዩናይትድ አረብ ኤሚሬት ተሽጣለች። በዩናይትድ አረብ ኤሚሬት ቅኝ ግዛት ውስጥ ናት አዲስ አበባ ያለችው። እና አድማጮቼ ተመልካቾቼ እንግዲህ ይሄንን ነው ምለው ከእልፍ ኢትዮጵያውያን አንድ አረብ ይበልጣል። እና ዶክተር ቴድሮስ አዳኖም እና አብይ አህመድ ብዬ ደግሞ ሁለቱ በጋሞ ወገኖቻችን ዙሪያ ያሳዩትን ሪአክሽን እንግዲህ ለማወዳደር ሞክሬያለሁ። ዶክተር አዳኖም ሀዘኑን ሲገልጽ መደረግ ያለበትን እንደ ዓለም ጤና ድርጅት ዳይሬክተርነቱ የዓለም ጤና ድርጅት ማድረግ የሚችለው ነገር ካለ ያንን ለማድረግ የድርሻውን እንደሚወጣ ሲናገር፣ አብይ አህመድ ግን ጋሞ ዞን ውስጥ ስለተፈጠረው ነገር አርሲው ስለተፈጠረው ነገር ደንተውም እንዳልሆነ ጭራሽ ከቁብ ነገርም እንዳልቆጠረው የኢትዮጵያውያን ነፍስ እንደ ካክሮች እና እንደ ምናምንቴ እንደሆነ ነው ያሳየው። እንግዲህ የኦሮሞ ብልጽግናዎች ማለት ነው እነዚህ ናቸው። የኦሮሞ ብልጽግናዎች ማለት ፖለቲካቸው የጥላቻ ፖለቲካቸው የጭካኔ ፖለቲካቸው በሰብአዊነት ላይ ያልተመሰረተ ፖለቲካቸው በማታለል ላይ የተመሰረተ ፖለቲካ ነው። ተመልካቾቻችን እንግዲህ ያለው ሁኔታ ይሄ ነው። ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።